ሰላም ለእናንተ ይሁን። እንደምን አደራችሁ። ይህ ሳምንታዊ የመጽሐፍ ትረካ ፕሮግራማችን ነው። ቅይማትን እየተረክን እንገኛለን። ካለፈው ሳምንት የቀጠለውን ዛሬ እንተርካለን። የሚረዳን ጌታ ስሙ ይባረክ። የዛሬው ርዕሳችን ወላጅ ይላል። ከኮሎራዶ ከተመለስኩ በኋላ ዘፍጥረትን ደጋግሜ ያነበብኩ። ይህንንም ያደረኩት እግዚአብሔር ለዚህ ዓለም ምን ሐሳብ እንዳለው የጅማሬዎች መጽሐፍ የሆነው ኦሪት ዘፍጥረት ፍንጭ እንዲሰጠኝ ነበር። ከዚያ ከመጀመሪያ ዓመፅ በኋላ እንኳ እግዚአብሔር ፍጥረቱን ከፊቱ አላራቀውም። እግዚአብሔር ከሰው ልጅ ግላዊ ግንኙነት ማድረግ መቀጠሉን የሚያሳዩ አስደናቂ ታሪኮች ከዘፍጥረት ውስጥ ይገኛሉ። የዘፍጥረትን መዋቅር በአንድ አረፍተ ነገር መጻፍ ቢኖርብኝ የሚከተለውን የሚመስል ይሆናል። እግዚአብሔር ወላጅ ለመሆን በመማር ላይ ነበር። በኤደን የተካሄደው ረብሻ አዳምና ሔዋን ከእግዚአብሔር ጋር ያደረጉት የነበረውን ቀረቤታ በማውደም ዓለምን ለዝንተ ዓለሙ ለወጣት። ለታሪክ የወደፊት ሩጫ የሰውነት ማሟሟቂያ በሚሆን መልኩ እግዚአብሔርና የሰው ልጆች እርስ በርሳቸው የግድ መላመድ ነበረባቸው። ሰዎች ሕግጋትን ሁሉ በማፈራረስ እርምጃቸውን ሲቀጥሉ፣ እግዚአብሔር በግል ደረጃ በመቅጣት ምላሽ ይሰጣቸው ጀመር። አምላክ መሆን ምን አይነት ስሜት ያሳድራል? የ2 ዓመት ሕፃን አባት መሆን ምን ይመስላል? እግዚአብሔር ቀደም ባሉት ዘመናት በሰዎች ሕይወት ውስጥ ጣልቃ አይገባም ነበር ብሎ የሚያማው የለም። ቀረብ ብሎ ከልጆቹ ላይ የሚሰፍ አምላክ ነበር። አዳም ኃጢአት በሰራ ጊዜ እግዚአብሔር ከእርሱ ጋር በግል ተገናኝቶ ፍጥረት ሁሉ አዳም ወደ መረጠው የሕይወት አቅጣጫ ማዘንበል እንዳለበት አብራርቶለታል። ከአንድ ትውልድ አዲስ አይነት ስቃይ፣ ይኸውም የነፍስ ማጥፋት ተግባር በምድር ላይ ተከሰተ። ምን አደረገ ሲል እግዚአብሔር ቃየልን ጠየቀው። ትሰማለህ? የወንድምህ ደም ከምድር ወደ እኔ ይጮሃል። ብዙውን ጊዜ ስለ መማር የምናስበው ካለማወቅ ወደ ማወቅ የሚደረግ አእምሯዊ ሂደት አድርገን በመሆኑ እግዚአብሔር ይማራል የሚለው ሐረግ እንግዳ ሊሆን ይችላል። በመሰረቱ እግዚአብሔር በጊዜ ወይም ባለማወቅ የታሰረ አምላክ አይደለም። ይማራል ስንል ነፃ ሰብአዊ ሰዎችን እንደ መፍጠር አይነት አዳዲስ ገጠመኞች ይሻገራል ማለታችን ነው። የዕብራውያን ጸሐፊም ቃሉን በተመሳሳይ መልኩ በመጠቀም ኢየሱስ ከተቀበለው መከራ መታዘዝን እንደተማረ ይናገራል። አሁንም እግዚአብሔር ከጥፋተኛው ጋር ተገናኘና የሚገባውን ቅጣት በየነለት። የምድርና የጠቅላላው የሰው ዘር ሁኔታ ወደ ቀውስ እያዘመመ መጣ። ይህንንም መጽሐፍ ቅዱስ እጅግ በሚያሳዝን አረፍተ ነገር እንዲህ ሲል ይገልጸዋል። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔር እንደ ወላጅ የተሰማው ሐዘንና ድንጋጤ ከዚች አረፍተ ነገር በስተጀርባ ተሰውሯል። እንዲህ አይነት የስቃት ስሜት የማያድርበት ሰብአዊ ወላጅ አለ? ታዳጊ ወጣት የሆነ ልጅ በአመፅ ተይዞ ከወላጁ ይፋንናል። እጠላሃለሁ ሲል እጅግ የጠለቀ የስሜት ቁስለት የሚያስከትሉትን ቃላት እየፈለገ ይጮሃል። ይህም የወላጆቹን አንጀት በጩቤ እንደመተርከክ ነበር። እግዚአብሔር ከአንድ ልጁ ብቻ ሳይሆን ከጠቅላላ የሰው ዘር የተቀበለው የተቀባይነት ማጣት እንዲህ አይነት ነበር። ከዚህም የተነሳ እግዚአብሔር የፈጠረውን አጠፋው። የዘፍጥረት ምዕራፍ 1 ደስታ ሁሉ በጥፋት ውሃው ተወሰደ። ነገር ግን ኖህ ነበር
አረማመዱን ከእግዚአብሔር ጋር ያደረገ አንድ የእምነት ሰው ከዘፍጥረት ምዕራፍ 3 እስከ 7 ከተገለጸው ጸጸት በኋላ እግዚአብሔር በእፎይታ ሲተነፍስ የሚታይ ይመስላል። ይኸውም ኖህ በመርከቡ እንደወረደ በቀዳሚነት ያዳነውን አምላክ ሲያመልክ ነበር። በመጨረሻ ለሕንፃው መሰረት የሚሆነው ሰው ተገኘ። ከዓመታት በኋላ እግዚአብሔር በሕዝቅኤል እንዳስተላለፈው መልእክት ኖህን ከ3 እጅግ ጻድቅ ሰዎች አንዱ እንደሆነ ገልጿል። ጠቅላላው ምድር ታጥቦና ጸድቶ በአዲስ ሕይወት ሲያቆጠቁጥ እግዚአብሔር ለኖህ ብቻ ሳይሆን ለፍጥረት ሁሉ የሚሆን ቃል ኪዳን ገባ። ቃል ኪዳኑ አንድ ተስፋ ብቻ ይሰጣል፤ እግዚአብሔር ዳግም ፍጥረታትን ሁሉ እንደማያጠፋ። ከኖህ ጋር የተደረገው ቃል ኪዳን የግንኙነት መሰረታዊ ነገር እንደሆነ ልትመለከት ትችላለህ። አንደኛው ወገን ሌላኛውን ላለማጥፋት ቃል ይገባል። በዚያ ቃል ኪዳን ውስጥ እንኳ እግዚአብሔር ራሱን ይወስናል። በአጽናፈ ዓለሙ ውስጥ የክፋት ቀንደኛ ጠላት የሆነው እግዚአብሔር በዚች ምድር ላይ ክፋትን ለመቀነስ ወስኗል። ወይም ከማጥፋት በተለየ መንገድ ችግሩን ለማቃለል ፈለገ። እንደ ኮበለለ ልጅ አባት በትዕግስት ወደ መጠበቁ ድርሻ ራሱን አሻገረ። ኢየሱስ ስለ ጠፋው ልጅ የሚናገረው አስገራሚ ታሪክ ይህንን በሚገባ ይገልጻል። ብዙም ሳይቆይ ሌላ ሕዝባዊ አመፅ ባቢሎን በተባለ ስፍራ ተነስቶ የእግዚአብሔርን መፍትሄ ተፈታተነው። እርሱ ግን ላለማጥፋት የገባውን ቃል ኪዳን ጠበቀ። በጥንቱ ታሪክ እግዚአብሔር በግልጽ ይሰራ ስለነበር ማንም ሰው ስለ ድብቅነቱ ወይም ዝምተኛነቱ አይወቅሰውም ነበር። ይሁንና እነዚህ የጥንቱ ጣልቃ ገብነቶች አንድ አስፈላጊ ገጽታ አንጸባርቀዋል። ያንዳንዱ ጣልቃ ገብነት ለሰዎች አመጽ የሚሰጥ ቅጣት ነበር። እግዚአብሔር ከነፃ የሰው ልጆች ጋር የበሰለ ግንኙነት ለማድረግ ይፈልግ ነበር። ነገር ግን ተከታታይ ችግሮች ገጠሙት። ፍጥረታቱ እንደ ሕፃን እያወኩት ከበሰሉ አዋቂዎች ጋር የሚደረገውን አይነት ግንኙነት ሊመሰርት የሚችለው እንዴት ነው? ጸጋና ሰላም ይብዛላችሁ። ለዛሬ እዚህ ላይ ይበቃናል። ሳምንት እንቀጥላለን። የረዳን ጌታ ስሙ ይባረክ። ስላዳመጣችሁኝ አመሰግናለሁ። ተባረኩ።